አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢትዮ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ናችሁ ወይ? ማን ናችሁ? እኔ ያለው አልሐምዱሊላህ። ባላችሁ በሰላማችሁ ብዝት ይበል። ዛሬ እውነት ትንሽ ድብር ብሎኝ ነበረ ማለት ነው። ስለዚህ በቃ እስቲ አሁን ታች ከሆንኩኝ ከሰዎች አስር ይጠሩኛል። ስለዚህ በቃ ትንሽ ይፈታል በሉ ብዬ ወዴት ሄድላችኋለሁ? የቤታችን መጨረሻ ፎቅ ወጣለሁ ማለት ነው። ከዛ ሲወጣ እውነት በጣም የሚያዝናና በቃ የሆነ አለ አይደለም ፈታ የሚያደርግ የሆነ አካባቢውን በቃ ዞር ዞር ብዬ እንደዚህ እያየው ነበረ ማለት ነው። በቃ አካባቢውን እንደዚህ ስታየው በጣም ነው የሚያምረው። እውነት እሱን ለማየት ብዬ ወደ ላይ ወጣሁኝ ማለት ነው። እውነትም ደግሞ በቃ የሆነ ጭንቅላታችሁ ጭንቅንቅ ያለው ራሱ በጣም የሆነ በቃ ደስ የሚል እንትን ያለው ላይ መጨረሻ ፎቅ ላይ ስትወጡ እንደ በቃ አገር ነው የገባችሁ መስል እውነት ከዛ እኔ እንዴ ይሄ እያለ ሁሉ ጊዜ ቆዩ ልጆቹን አውጥቼ ፈታ ላረጋቸው እንዴ ብዬ እንደዚህ እየቀረስኩ ለእናንተ ሊያሳያችሁ ዛሬ ፈለግኩኝ ማለት ነው። እና ይሄ ወላሂ እንደምታዩት በጣም ደስ ይላል ማለት ነው። በጣም ነው የሚያምረው። እኔ እንደዚህ እንደሚያምር ቢያውቅ ኖሮ ማለት ነው እውነት ሁሉ ጊዜ እኔ ለእናንተ እንደዚህ ፈታ አረጋችሁ ነበርኩ ማለት ነው። እና በጣም ነው ደስ ያለኝ ማለት ነው። እንደኔ እንደዚህ ክፍት ያላችሁ ስራ ያጨናነቃችሁ በቃ አለ አይደለም እንዴ የሆነ ስትደክሙ ራሱ ደከመኝ ብላችሁ ለምትነግሩ ሰው ስለሌለ እንደዚህ አንዳንዴ ወላሂ ራቅ ብላችሁ ወደ ፎቅ ወደ ላይ ስትወጡ በቃ ፎቁ ቤቱ መጨረሻ ላይ ወጣችሁ በቃ ስታዩ ማለት ነው በጣም ደስ የሚሉ ነገራቶች አሉ ማለት ነው። እኔ በጣም ነው ደስ ያለኝ ዛሬ በጣም ነው ጭንቅላት ይፈታ ያለው ማለት ነው። በቃ ጭንቅ ብሎኝ ነበረ፣ ስራ ጭንቅንቅ አርግቶኝ ነበረ ማለት ነው። ስለዚህ እንደዚህ እንትኑን ቅርጽ እያደረጋችሁ እንደዚህ ለራሳችሁ ለጭንቅላታችሁ ፈታ ብሎላችኋለሁ። እውነት በቃ በጣም ስለ ውስጤ ጭንቅ ሲለኝ ነው ወደዚህ የመጣሁት ማለት ነው። ለካ የሆነ ራቅ ብላችሁ ወይ ፎቅ መጨረሻ ስትወጡ ወይ ደግሞ ሰዎቹ ገለል ብሎ ትቷችሁ ሲሄዱ ወላሂ እንደዚህ አንዳንዴ ፈታ ብሎ ማለት ነው። እንደኔ በቃ እንትን እንዳይላችሁ ማለት ነው፣ ጭንቅ እንዳይላችሁ እንደዚህ ወታችሁ ራሳችሁን ፈታ አድርጉ ማለት ነው ውዶቼ፣ ማሮቼ። እንደዚሁም ደግሞ አዲስ የመጡ ልጆች ደግሞ እንደዚህ ጭንቅ በቃ ስራ ጭንቅ ሲያደርጋቸው ቃንቃው ሲቀላቀልባቸው በጣም የሚጨንቃቸው ልጆች አሉ። እና ስለዚህ በቃ እንደዚህ ወታችሁ ፈታ በቃ ጎራ ብላችሁ ስንት ቦታ ስታዩ እንደዚህ ደስ የሚሉ አካባቢዎች አሉ ማለት ነው። እንደዚህ ያያችሁ ፈታ በሉላችኋለሁኝ። እና በተረፈ ምንላችሁልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳና ወዳችኋለሁኝ፣ አከብራችኋለሁኝ። ወዳችሁ ፈቅዳችሁ ላይክ፣ ሼር፣ ሰብስክራይብ ለምታረጉልኝ ውድ ቤተሰቦቼ በቃ ዛሬ እስቲ ሁሉ ጊዜ ለምንድን ነው ማያጨናንቃቸው ሆነ ባልሆነ እንትን ቪዲዮ ብዬ እና ይሄንን ፈታ ላርጋችሁ ብዬ አሰብኩኝ ማለት ነው። ወላሂ መጨረሻ ፎቅ አራተኛ ፎቅ መጨረሻ ወጥቼ ነው ይሄን የሚቀርጽላችሁ ማለት ነው። እና አካባቢ በጣም ያምራል እንደምታዩት በጣም ነው የሚያምረው። እና ለእናንተ ብዬ ነው እዚህ ያወጣሁት እና እንዳልወጥቅ ጸሎት አድርጉልኝ ማለት ነው። አሁን ቀስ ብዬ ወርዳለሁኝ እላቸዋለሁኝ ውዶቼ። እና ደህና ሁኑልኝ፣ ደህና ቆዩልኝ። በጣም ነው የምወዳችሁ ማከብራችሁ፣ የምትናፍቁኝ እላችኋለሁኝ። እሺ በቃ ደህና ሁኑልኝ። እሺ